በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት 11 ቀን የሚነበብ መጽሐፈ ስንክሳርን እንጀምራለን። የካቲት 11 በዚች ቀን የሮም ሊቀ ጳጳሳት የከበረ አባ በላትያኖስ በሰማዕትነት አረፈ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ ሀገርም ሊቀ ጵጵስናን ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዴዎስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምዕመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመት ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖታት እንዲሰዉ አስገደዳቸው። ለጣዖታት ያልሰዉትንም ገደላቸው። ይህ የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡም በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ ሀገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶቹንም ረገመ እንጂ። ንጉሡም ተቆጣ። 1 ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ በሰይፍ ራሱን ቆርጦ የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህ ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። የዚህ ቅዱስ ወላጆች ከሀገረ ንጽቢን የሆኑ በበጎ ሥራ ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ከጥቂት ቀኖች በኋላ ወላጆቹ ብዙ ገንዘብን ትተውለት ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘብህን ሁሉ ሽጠ ለድሆች ሰጥተ መከራ መስቀልህን ተሸክመ ና ተከተለኝ የሚለውን የከበረ የወንጌልን ቃል አሰበና ወደ አሁኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበር። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው የሚል። እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ የምንኩስናን ልብስ የመላእክትን ማስኬማ አለበሰው። ከሰንበትም እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚህም በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹንም እጠጣ ዘንድ የሞቀ ውሃ ሻለሁ አላቸው። አንዱ አንበሳም ወደ ተራራ ሂዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታመጣልኝ ዘንድ ታጠጣኝ ዘንድ እሻለሁ አለው። እንዳለውም አደረገለት። ከዚህም በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ ዓለሙ ሁሉ መጠኑ የማይሆን ጻድቅ ሰውን አገኘሁ ብሎ ለሰው ሁሉ ተናገረ። በሰሙ ጊዜም ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችንም ሁሉ አመጡለት፣ ፈወሳቸው። በዚያ ወራትም መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኞችን ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጽፎንና ወንጌሉን አንስቶ ተሸከመ። አባ አውሎግንም ጉዞውን አመለከተው። ተነስቶም አንበሳውን ተከትሎ ወደ መምህሩ አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዙም ከጤግሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ በደረሰ ጊዜ
አስተማራቸው። ወደ ቀናች ሃይማኖትም መለሷቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲትም ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶችን አዘዘ። ሂደውም እንጀራ በአህያ ላይ ጭኖ የሚጓዝ አንድ ሽማግሌ አገኙ። ሕፃኑም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳንም ጸልየው ሕፃኑ ድኖ ተነሳ። ቅዱሳንም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚህም በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚህ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበሩ የኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን የአባ ስልዋኖስ ረድ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትሕርምትን ይጠብቅ ነበር። በራትም ጊዜ ለስጋው የሚያሻውን ይመገባል። ፈርኑ በሚባል አገር ላይ ኤጲስቆጶስ ባደረጉት ጊዜ ትሕርምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዛሙርቱም አባታችን ሆይ በገዳም በበዓት በነበርህ ጊዜ ትሕርምትን እንዲህ አላበዛህም ነበር አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለሁ። የሚሻውም ሁሉ ብዙ አለኝ። ነገር ግን ስጋዬን ቀጥቼ በገዛው ይሻላል። እንዲህም እየተጋደለ ኖረ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።